ማንት አስተያየት ወደኛ ስትልኩ ምን እናስተካክለውንም እንድናስተካክል ያለውን ጠንካራ ጎንም እንድናስቀጥል ስለሚያግዘን በየትኛውም የአማራጭ የስለ ሀገር ዝግጅትን የምትከታተሉ ክቡራን ተመልካቾቻችን ከወዲሁ ለምታደርጉልን ሁሉ እጅግ አድርጌ ነው የማመሰግነው ማለት ነው። ክቡራን ተመልካቾቻችን ዛሬም እንግዲህ እንደተለመደው ሁሉ አንድ እንግዳ ይዘን ቀርበናል። እንግዳችን ነዋሪነታቸው በዩናይትድ ኪንግደም ወይም እንግሊዝ ሀገር ነው የሚኖሩት። እንግዲህ የትምህርት ዝግጅታቸው ሰፋ ያለ ነው። እውነት ለመናገር ብዙ ሰዓታትም ሊጠይቅ ይችላል። በርከት ያሉ የማስተርስ ዲግሪ አላቸው፣ በርከት ያሉ የመጀመሪያ ዲግሪ አላቸው፣ በርከት ያሉ ፒኤችዲዎችም ሰርተዋል። እውነት ለመናገር ፕሮፌሰር ዲባባ ተስፋዬ ይባላሉ። ፕሮፌሰር ዲባባ ተስፋዬ የህግ ምሁር ናቸው፣ ጋዜጠኝነት ምሁር ናቸው፣ ፖለቲካ ተንታኝ ናቸው። በርከት ያሉ የማህበራዊ ሳይንስ ሙያዎች ላይም እንደዚሁ ልምድ እንዳላቸው ፕሮፋይላቸው ያስረዳል። እንግዲህ ለዛሬው የስለ ሀገር ዝግጅታችን ለምናነሳቸው ጉዳዮች ሀሳብ አስተያየት እንዲሰጡን እንዲተነትኑልን በቀጥታ ከዩናይትድ ኪንግደም እንግሊዝ ሀገር ጋብዘናቸዋል። ክቡራን ተመልካቾቻችን ከዚህ ሰዓት ጀምሮ እንድትከታተሉን የምጋብዛችሁ ነው የሚሆነው። ምናልባት ለመከታተል ያመቻችሁ ዘንድ ዛሬ የምናነሳቸው ጉዳዮች ምንድናቸው የሚለው ነገር እንደ መነሻ ክቡራን ተመልካቾቻችን የትግራይ ሁናቴ አሁንም በከባድ ችግር ውስጥ እንዳለ እየተመለከትን መጥተናል። የትግራይ እናቶች አሁንም ከችግር ወደ ችግር ከማቅ ወደ ማቅ እየተሸጋገሩ ፈተናው በስቶባቸው ነው የሚገኘው። የዚህ ፈተና ዋናው ምክንያትና ሚስጥር ምንድነው? እንዴትስ ነው መፈታት ያለበት ስንል እንጠይቃለን። ክቡራን ተመልካቾቻችን አሁን ላይ ወጣቱ ከቲፒኤልኤፍ ራሱን የነጠለበት ሂደት አለ። እንዲሁም እናቶችም ቢሆን በቻሉት አቅም ከቲፒኤልኤፍ ራሳቸውን ነጥለው ካሁን ቀደም የልማት ጉጅል ይባላል በትግርኛ ወይ ደግሞ የልማት ቡድን የሚል አስተባባሪዎች በየአካባቢው እየሄዱ ህጻናትን እንዲ ወጣቶችን እንደዚሁ ላልተፈለገ ጦርነት እንዲገቡ አፈሳው አካል ሆኖ ሲሰሩ የነበረበት ሂደት ነበረ። በአንጻሩ አሁን ላይ እንደዚህ አይነት ነገር እየቆመ እንደመጣ በብዙ ማስረጃዎች እንግዲህ በተለያዩ ፕላትፎርሞች የሚወጡ ቪዲዮዎችን እና ድምጾችን እንደማሳያ መውሰድ ይቻላል። የዚህ ዋናው ሚስጥር ምንድነው ስንል እንጠይቃለን። እንግዲህም ቀደም ሲል እንደተጠቀስኳቸው በተለይ ደግሞ የአፍሪካ ሀገራት ላይ በርከት ያሉ ጥናቶችም ሰርቷል በሰላምና ሴኩሪቲ ጉዳይ ላይ እንዲሁም በሌሎች መሰል ጉዳዮች ላይ ጥናቶችን ሲሰሩ የነበሩና ብዙ ልምድ ያላቸው እንደመሆናቸው ይህንን ጉዳይ እየዳሰስን ቆይታ የምናደርግ ነው የሚሆነው። ምናልባት እናንተም ማሳያ ሊሆን የሚችል ብለን ያልናቸው ቪዲዮዎችንም እንደዚሁ ይዘን ቀርበናል። ክቡራን ተመልካቾቻችን እስከ መጨረሻው ከኛ ጋር ቆይታ ካደረጋችሁ ፕሮፌሰር ዲባባ ተስፋዬ በርከት ያሉ ሀሳቦችን ያጋሯቸዋል። ከኔ በኩልም ደግሞ እናንተ ጋር ሚንሸራሸሩትን ሀሳቦችን ወደ እንግዳይ በጥያቄ መልክ ለማቅረብ ሞክራለሁ። አብራችሁ እንድትሆኑ ከወዲሁ ጋብዛለሁ ማለት ነው። ፕሮፌሰር እንኳን ደህና መጡ ወደ ስለ ሀገር የስለ ሀገር ዝግጅት እንግዳ ስለሆኑም እጅግ ደስ ይለኛል። እንኳን ደህና መጡ። እንኳን ደህና ጠበቃችሁኝ። እኔም አመሰግናለሁ ለጥሪው። በጣም ጥሩ። እንደመነሻ እንዲሆን የፈለኩት ፕሮፌሰር ምናልባት መግቢያ ላይ ብዙ ነገሮችን አንስቻለሁ፣ ግን ደግሞ እንደ አንድ የፖለቲካ ተንታኝ እንደ አንድ የህግ ምሁር እና በርከት ያሉ ሙያዎችን እንዳካበተ አንድ ኢትዮጵያዊ ምሁር እንደው የኢትዮጵያ ሁናቴን እንዴት ነው የሚያዩት? በተለይ ደግሞ ኢትዮጵያ በአንድ በኩል የሰላም የልማት እንቅስቃሴዎችን ያደረገች ያለችበት ሂደት አለ። ከዛ ባለፈም ችግሮቻችን በጋራ እንፍታ በሚል የምክክር ኮሚሽን ስራዎችም እየተሰሩ ያለበት ሂደት አሉ። አሁን ላይ በጣም ወደ መጨረሻው ደረጃ የደረሱበት ሂደት ነው ያለውና በብዙ መንገድ ተስፋ እናያለን። በአንድ በኩል ደግሞ አንዳንድ የጠላት ሀሳብን ይዘው የመጡ ቡድኖች ደግሞ ችግሮችን ለመፍጠር እንቅስቃሴ ያደረጉ ያለበት ሂደት አለና እንደው ፕሮፌሰር አሁናዊ የኢትዮጵያ ሁናቴ እንደ አንድ ምሁር እንዴት የሚያዩት የሚለው ነገር እስኪ እንየው። አመሰግናለሁ። የኢትዮጵያ አሁናዊ ሁናቴ ታሪካዊ ዳራ ወይም ሂስቶሪካል ባክግራውንድ ይኖረዋል። ምክንያቱም ኢትዮጵያ
ለዘመናት ሺባ ሆና እንድትቀር ራሷን እንዳትችል የተስማማ የተሰናሰነ የሚረዳዳ ረጋ ብሎ ሀገሩን እንዳሳድግ ስለ ሀገሩ እንዳይመክር ስለ ሀገሩ ጉዳይ ላይ ትኩረት ሰጥቶ ህይወቱን እንዳሻሽል ሁሉ ጊዜ የምስቅልቅል ሀገር የጦርነት ሀገር የብጥብጥ ሀገር እንድትሆን ስራይ ብሎ በብዙ ቢሊዮን ዶላሮች ወይ ሚሊዮኖች መቶ ሚሊዮኖችን መድቦ ኢትዮጵያ ይሄንን መረጋጋት መንሰራራት ማደግ የሚለው ነገር እንዳይመጣ እሷን ሺባ ለማድረግ ብዙ የሚሸረቡ ተንኮሎች አሉ። ይሄንን ተንኮል እኔ እንደሚረዳው የኢትዮጵያ ኤሊት የሚባለው ትምህርት ቤት የሄዱ በደንብ ነገሮችን ያልተገነዘቡ ግን ትምህርት ቤት ደርሶ የሆነ ወረቀት ይዞ እንደው እንጀራ መብያ ለሆድ መሙያ የምትሆን ለሰርቫይቫል የምትሆን ነገር እንጂ ኢትዮጵያ ታሪኳን የተማሩ ሰዎች ራሳቸው ታሪክ ተማርን ብሎ የኢትዮጵያን ጭንቀት የኢትዮጵያ ምጥ የኢትዮጵያ ችግር የኢትዮጵያ ቁስል የኢትዮጵያ ስብራት የኢትዮጵያ ፍዳ መሰረቱ ምንድነው ብዬ ስጠይቃቸው ታላላቆች ማለት ነው በአባቴ እድሜ ያሉት የሚቀባጥሩት ነገር ኮምፕሊትሊ ከኡነታ ጋር ካለው ታሪካው ኡነት ጋር የተገናኘ አይደለም። በጣም የተራራቁ በጣም ትራዝነጠቅ ዝም ብሎ ከሆነ ሰከንድ አንድ ተርድ ሃንድ ነገር ወሬ እንትን የተደረገ እንጂ በደንብ ግራውንድድ የሆነ በደንብ የተኮተኮተ ኢሊት የሚባል ይሄን ነገር ለትውልድ በደንብ አድርጎ ፈልቅቆ የሚያስቀምጥ ገልጦ የሚያስቀምጥ የትውልድን ውስጣዊ ነገር የሚኮተኩት አይምሮና ልቦናውን የሚኮተኩት ምሁራዊ እንትን ለማግኘት ተቸግሬያለሁ። እኔ በኢትዮጵያ ብቻ ጉዳይ ሳይሆን አፍሪካ ምንድነው እቺ ምድር የጨለማ ምድር የተባለችበት ምክንያት ፍዳው መሰረቱ ምንድነው የዚህ እብድነት መሰረቱ ብዬ ከ30 አመት በላይ በዚህ ጉዳይ ላይ ተጠምጄ ነው ያለሁት እና ሊገነዘብ የቻልኩት እንግዲህ አንድ ማስተዋል ያለብን ሰው በግንዛቤው በእውቀቱ ደረጃ ነው የሚለው ከዛ በላይ መሄድ አይችልም። በግለሰብ ደረጃ ይሁን ቤተሰብ የሚመራ ይሁን ሀገር የሚመራ ይሁን ድርጅት የሚመራ ይሁን ማህበረሰብ የሚመራ ይሁን ማህበር የሚመራ ይሁን ሰው ከእውቀቱ በላይ መሄድ አይችልም። በዛው እውቀቱ መሰረት ነው። አንደኛ የኢትዮጵያ መሪዎች ራሳቸው ጥሩ ግንዛቤ ኖሯቸው በዛ ግንዛቤ ላይ ተመስርቶ ትውልድን ኢትዮጵያን እንድታደጉ የማድረግ ስራ አልተሰራም። ይሄንን በእርግጠኝነት መናገር እችላለሁ። በተለይ ከአጼ ቴዎድሮስ ወደዚህ ያለው ስራ ብዬ ፈትሸዋለሁ እና ለምንድነው ይሄን ነገር መረዳት ማለት እኮ ወደ እርምጃ ይወስዳል፣ ወደ ተግባር ይወስዳል። አንድን ችግር አንድን በሽታ ከተረዳን በኋላ ወደ መፍትሄው ነው የምንሄደው። መረዳት ወደ መፍትሄ ይመራል። ከተረዱ ወደ መፍትሄ ለምን አልሄዱ? ፍቃደኛ አይደሉ ወይስ የዚህ ግንዛቤ እጥረት ነው በሚለውም ነገር ፍተሻ ሳካሄድ ያው በሚያውቁት ደረጃ ነው ይኖሩት። አሁን የቲፒኤልኤፍ አመራርም ቢሆን መንግስቱ ኃይለማርያም ቢሆን አፄ ኃይለ ሥላሴም ቢሆን
አጼ ምኒልክም ቢሆን አጼ ዮሐንስም ቢሆን አጼ ቴዎድሮስም ቢሆን ሁሉም በየዘመኑ የኖሩት በሚገነዘቧት በችሎታቸው ነው የኖሩት። በዛ ምክንያት ያስከተሉት ችግር አለ፣ የሞከሩት ነገር አለ። ዋናው ትልቁ ነገር ግን ለኢትዮጵያ ጠንቅ ሊሆን የሚችለው የውጭ ችግር እንዴት አድርገን ነው መከላከል የሚችለው ለምለው መልስ ስፈልግለት ውስጣዊ ጥንካሬ መፍጠን ነበረባቸው። ትውልድን ማደርጀት ነበረባቸው። ትውልድ መኮትኮት ነበረበት። ትውልድ በነፃነት ማሰብ፣ መመርመር፣ መፈተሽ፣ ክሪቲካሊ ነገሮችን በአስተውሎ ማየት መገንዘብ መቻል ነበረበት። ይሄን ደግሞ የሚፈቅደው ሁኔታ የሚያመቻቸው በትምህርት ትውልድ እንዲኮተኮት ወይም ብቁ እንዲሆን የማድረግ የመሪዎች ሚና ነው። ስቴትስ አክተርስ ይሄንን ባለፉት ዘመናት ኢትዮጵያን የመሩ ሰዎች ይሄንን እንዴት አድርጌ አየዋለሁ መሰለ። ኢትዮጵያውን እንበል ባለፉት 50 ዓመታት 100 ዓመት 200 ዓመት እንደዛ ተብሎ አካውንቷ ውስጥ ምንድነው ሲቀመጥ የኖረው? እንደ ባንክ አካውንት ዴቢት ነው ክሬዲት፣ እዳ ነው ወይስ ሚንዳ ነው? ምንድነው ማለት ነው? የሆነ ነገር ለትውልድ የተከማቸለት ነገር አለ ወይ? በየጊዜው የተቆጠበለት ሀብት፣ ጤናማ ህይወት፣ የሀገር ደህንነት፣ ጠንካራ ሀገር፣ ትውልድ ከጊዜ ወደ ጊዜ የሚሻሻልበት፣ የኢኮኖሚ ችግር የሚፈታበት፣ የእውቀት ማይምነት ችግር የሚፈታበት፣ በልቶ የማደር ጉዳይ፣ ስራ የማግኘት ጉዳይ። በዚህ ሁኔታ እንደ አንድ ኦዲተር ኦዲት ብናደርገው ኢትዮጵያን አካውንት ምንድነው አካውንቷ ውስጥ ሲቀመጥላት የኖረው ብለን ብንጠይቅ እንግዲህ ዛሬ ባለነው ደረጃ አድርሶናል ማለት ነው። ምክንያቱም እዳ ባይኖርብን ይሄ ሁሉ ፍዳ አይፈጠርም። እንዳሉት በተለይ ባለፉት ጊዜያት ሀገሪቱ ልትረከበው ወይ ደግሞ ሊኖራት የሚገባው ስንቅ ምንድነው ብለን ስናነሳ ቀደም ብለው እንደ እርሶም እንዳነሱት እዳ ነው ወይስ ምንዳ ነው ሊሆን የሚገባው የነበረው የሚል ነገር አነስተዋል። እውነት ለመናገር እኔ በርግጥ በሰፊው በቀጣይ የመመለስበት ይሆናል በቀጣይ ሳምንታት። ግን ደግሞ በቅርቡ የሆነ ሀገር ሂጄ ነበር እንግዲህ ታዘብኩትና የተረዳሁት ማለት ነውና እንዴት ትውልድ አንድ ትውልድ ለዛኛው ትውልድ እንዴት እንደሚጨነቅ ለመጪው ትውልድ እንዴት እንደሚያስብ እሱ ብቻ አይደለም እንኳን አይደለም በሀገር ላይ ሊነሳ አንድ የዛ ሀገር ዜጋ ሀገሪቱ ላይ ለሚነሳ ምን ያህል ጥብቅና ምን ያህል የመከላከል ስራ እንደሚሰሩ አይቻለሁ። ይሄ ከልማት ስራቸው ባሻገር ማለት ነው። ሀገራቸውን ከማልማት ባሻገር ግን ደግሞ በሀገራቸው የተነሳውን ጠላት እንዴት እንደሚያዳክሙት እንዴት እንደሚያሽመደምዱት በእውኑ የተረዳሁበት መንገድ አለ። እንደው ፕሮፌሰር የቲፒኤልኤፍ ጉዳይ ቀደም ሲል እርሶም አንስተውታል። ቲፒኤልኤፍ እና ኢትዮጵያ ምንና ምን ናቸው? ቲፒኤልኤፍ ያልመራት ኢትዮጵያ አይደለችም የሚል ድምዳሜ እስኪደረስ ድረስ የቲፒኤልኤፍ ሴራ እስካሁን ሰዓት እያየን የመጣንበት ሂደት አለ። በአንጻሩ ቲፒኤልኤፍ ወደ ስልጣን ከመጣ ደግሞ ኢትዮጵያ ናት ብሎ የሚቀበል አይነት ቡድን እንደሆነም እንደዚህ በተግባር አይተናል። እና እንደው ከዚህ ጋር ተያይዞ እኔ ሻቢያን ብሎ ስለነበረ ማለት ሻቢያ አሁን ትልቁ ዓላማው ኢትዮጵያ ያነሳችውን የባህር በር ጥያቄ እንዴት ላኮላሽ እንዴት ከአጀንዳ ውጭ ላድርግ በሚል ነው ቲፒኤልኤፍን እንደመጠቀሚያ እያደረገው ያለው። ቲፒኤልኤፍ ብቻ አይደለም የትግራይ እናቶችም ወዳልተፈለገ ችግር ውስጥ እንዲገቡ ቲፒኤልኤፍ እንደመሳሪያ አድርገው እየተጠቀመበት ያለበት ሂደት ነው ያለውና እንደው ከዚህ ጋር ተያይዞ ቀደም ሲልም ስለ ፕሬዚዳንት ኢሳያስ አነስተው ስለነበረ ማለት ነው የኢትዮጵያ መሰረታዊ ጥያቄ የሚባለው ይታወቃል፣ ፍትሃዊ ጥያቄ እንደሆነም ይታወቃል። በአንጻሩ ግን ያን ፍትሃዊ ጥያቄ ወደ ህዝብ አውርደው ህዝብን ለማነሳሳት ሌላ ችግር ለመፍጠር ሀገሪቱን ወዳልተፈለገ ነገር ለመውሰድ እየደረገ ያለበት እንቅስቃሴ አለ። እንደው ይሄንን እንዴት ነው የሚያዩት የሚለው ነገር እስኪ ነው ፕሮፌሰር። እስኪ ይሄ በምን ኮንቴክስት ወይም በምን ምህዳር ውስጥ እንደሚታይ በፎሪን ፖሊሲ ወይም በውጭ ጉዳይ ፖሊሲ
በጣም ቀለል ባለ መንገድ እስኪ ለማስረዳት ልሞክር። ናሽናል ኢንትረስት ቨርቲካል እና ሆሪዞንታል ይታያል። ቨርቲካሊም 4 ኤሌመንት አለ፣ ሆሪዞንታሊም 4 እንትን አለ። ሆሪዞንታሊ ወደ ጎን አንደኛ ሰርቫይቫል ይባላል፣ ሁለተኛ ቫይታል ይባላል፣ ሶስተኛ ሜጀር ይባላል፣ አራተኛ ፔሪፈሪ ይባላል። ይሄ የአንድ ሀገር ጥቅም የሰርቫይቫል ህልውና ጉዳይ ነው ወይስ ቫይታል ወይም ከፍተኛ ቦታ የሚሰጠው ጉዳይ ነው ወይስ ዋና ጉዳይ ነው ወይስ እንደዚሁ ብዙ ይሄን ያክልም የማያሳስብ ነገር ነው? የአንድ ሀገር ጥቅም ኮምፕሮማይዘብል ወይም አንኮምፕሮማይዘብል ብለን እንለየዋለን። የምትደራደረውና የማትደራደረው ነገር አለ። ቨርቲካሊ ደግሞ በሃይራርኪ ሲቀመጥ በደረጃው እንደ ቅደም ተከተል ዋናው ምንድነው ማተኮር ያለብን በሚለው መጀመሪያው ናሽናል ሴኩሪቲ ወይም ዲፌንስ ኦፍ ሆምላንድ ይባላል። የአንድ ሀገር ደህንነት ማለት ነው። የአንድ ሀገር የሉዓላዊነት የመሬቱ ሀገሩ ደህንነት ማለት ነው። ሁለተኛው ኢኮኖሚክ ዌልቢንግ ወይም የኢኮኖሚን ጉዳይ የሚመለከት ማለት ነው። ኢኮኖሚን ጥቅም የሚመለከት። ሶስተኛው ፌቨራብል ወርልድ ኦርደር ይባላል። በዓለም አቀፍ ግንኙነት ውስጥ በመንግስታት በሀገራት መካከል በሚደረገው ምን አይነት ድምጽ ይኖራል፣ ምን አይነት ዲፕሎማሲ ብናካሄድ የሀገራችን ጥቅም አድቫንስ ማድረግ ወይም ማሳካት እንችላለን ይባላል። ፌቨራብል ወርልድ ኦርደር ሶስተኛው። አራተኛው the advancing your values, promoting ያንተን ቫልዩ ያንተን ባህል ልክ እና አሜሪካ እንደሚያደርጉት። አሁን ለአፍሪካ ይሄ ብዙ የሚጨነቁ አይደለም። ይሄ እኔ በውጭ ጉዳይ ሚኒስቴር 54ቱን ሀገር ዞር ባይ እኔ እንዳውም ምንም ነገር እንትን ብዙ ሲቆፍር ወይም አምባሳደሮች ወይ ሚኒስትሮችን ሳገኛቸው ሳናግራቸው ምን ነበር እናንተ አሁን ለምሳሌ ምንድነው ፕሮሞት ስታደርጉ ነበር? ምንኛ እንትን ይዘን ዱቀት ስንዴ ስንለምን ነው እንጂ ስለ ቫልዩ ፕሮሞሽን ደግሞ ምንድነው የምታወራው? ይሄ እንደውም ይሳቅብሃል መተህ ብትናገር አፍሪካ ውስጥ ይሉኛል። እና አሜሪካ ግን ነው ዌስት ግን ያደርጉታል። በሙዚቃቸው፣ በፊልማቸው፣ በሊትሬቸራቸው አውቆ ሌላውን የደሃ ሀገር ያጎሳቆሉትን የዘረፉትን የጋጡትን ሀገሮችን ትውልድ ያማልላሉ። በዛ ፌክ የሆነ ፋንታሲ ፋንተም የሆነ ነገር በፊልማቸው፣ በሊትሬቸራቸው፣ በሚጽፉት ኖቨል እንትን ፊክሽን በደንብ እንትን አድርጉ እና ኮምፕሮማይዘብል እና አንኮምፕሮማይዘብል የሚባሉት ለምሳሌ ናሽናል ቴሪቶሪያል ኢንቴግሪቲ ወይም ናሽናል ሴኩሪቲ ኮምፕሮማይዘብል አይደለም። በፍጹም ልትደራደር አትችልም። በአንተ ሰርቫይቫል ኤንድ ቫይታል ይባላል። ምክንያቱም መኖር አለመኖርን አትደራደር። የኢኮኖሚ ጉዳይ ትደራደራል። ቫልዩ ፕሮሞሽን አድቫንስ ማድረጉ እሱ ምርጫ ነው። እሱ ሶፍት ፓወር ይባላል። በዛ ተጠቅሞ ብዙ ነገሮችን እንትን ይደረጋል። ሚዲያቸውን ተጠቅሞ ሁልጊዜ በቃ ይሄ ነገሮችን ሃይፕ ያደርጋሉ። የነሱን የኛን ዲሚኒሽ ያደርጋሉ። የኛ የተጎሳቆለ ማትረባ ተስፋ የሌለው ግን ሌላ ቦታ በቃ ልዩ አይነት ነገር። አሁን አፍሪካ ውስጥ ቁጭ ብሎ ብዙ ጊዜ ዌስትን በፊልም የሚያዩ ልጆች እዚህ ሲደርሱ ወዮ ነው የሚሉት። እና እንግዲህ ይሄ የባህር ጉዳይ
ለኢትዮጵያ የሰርቫይቫል ጉዳይ ነው፣ ቫይታል ነው ማለት የመኖር አለመኖር ጉዳይ ነው። ከፍተኛ ቦታ የሚሰጠው ነው፣ ዋና እንትን የሚሰጠው ነገር ነው፣ ትልቅ ቦታ የሚሰጠው ነገር ነው ወይስ እንደዚሁ ዝቅተኛ ወይም ቦታ የሚሰጠው ነው ብሎ ማየት ያስፈልጋል። ይህን በዚህ ደረጃ ከተረዳን either is survival, vital, major or peripheral. Is it a national security, territorial integrity issue? Is it an economic well-being issue? Is it a favorable world order issue or a promotion of your values? እነዚህ ነገር በደንብ ከተለየ በኋላ ውሳኔ ደግሞ እንዴት አድርገን ነው ምንና እንዴት የምለው ነው ብዙ ጊዜ መታየት ያለበት። ምንድነው የሚያስፈልገን? ቫይታል ኢንትረስታችን፣ ሜጀር ኢንትረስታችን፣ ሰርቫይቫል ኢንትረስታችን እንዴት ነው አድቫንስ ወይም ደግሞ ነገር ግብ የምናደርሰው የምናሳካው? በዲፕሎማሲ ነው፣ በጥበብ ነው፣ በዘዴ ነው ብሎ መታሰብ አለበት። አንድ ነገር የኢትዮጵያ መንግስት ማሰብ ያለበት እንግዲህ ብዙ እንደዚህ ኢንተርቪው ነገሮችን ይከታተላሉ ብዬ አምናለሁ። በጥበብ ማየት አለባቸው። ለምን ያንተ ጠላት አንተ ሽባ እንድትሆን ጉድጓድ ዋሻ ቆፍሮልህ ከላዩ ላይ የሆነ ነገር ሳር ጎዝጉዞ አንተ ሳር መስሮ በቃ ከሌላኛው ጋር ኖርማል ነው ብሎ ወክ ስታደርግ እዛ ዋሻ ውስጥ ልትገባና እንክትክት ልወጣ ይችላል። ይህንን በማስተዋል ማሰብ አለባቸው። በጣም በጥንቃቄ ስትራቴጂስቶች፣ ስትራቴጂ የሚያወጡ ሰዎች ይህንን በጣም በጣም መጠንቀቅ አለባቸው። አሁን እኔ እንዴት ነው ወያኔ 50 ዓመት እንደዚህ በዛች ምድር በዚህ ክቡር ህዝብ መካከል ከዚህ ተፈጥሮ ይህንን ህዝብ እንዴት አቢዩዝ ሊያደርግ ቻለ? ቅኝ ግዛት ትግራይ ብትያዝ ከዚህ ያነሰ እንጂ ከዚህ በላይ ትበደላለች ብዬ መገመት እንትን አዳግተኝ። በእውነት ወያኔ እኔ 30 ዓመት በላይ ሳጣራ ሲጠይቅ ሳጠያይቅ ሲቆፍር ወያኔ በጣም 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 ከፉኛ የትግራይን ህዝብ አጎሳቁሎታል። ኢንቫይሮንመንቱ ራሱ ኢንቫይሮንመንታሊ ኢንዲዩስድ ፖቨርቲ በዛ ምድር እንዲስፋፋ አድርጎታል። ለምን ወያኔ እውነት ለዚህ ህዝብ የሚያስብ ቢሆን ኖሮ ተፈጥሮን ሪሃቢሊቴት እንዲያደርግ እንጂ ከነጭራሹ ዲቢሊቴት እንዲያደርግ ማድረግ አልነበረበትም። ከችግር የተነሳ ለምሳሌ ኦልተርናቲቭ ኤነርጂ ቢፈጥርለት ዛፍ አይቆርጥም፣ ይጨምራል፣ ይተክላል፣ ያበዛል እንጂ ምድሪቷን እንድትጎሳቆል እንድትራቆት እንኳን አያደርግም ነበር። ግን አላደረገም። እና አሁን ደግሞ ባለፈው ጊዜ በመቶ ሺዎች እንግዲህ እስከ ሚሊዮን ይባላል። አሁን ደግሞ ከዛ የባሰ ነገር ለማምጣት ወያኔ ቆርጦ ተነስቷል። ይሄንን የኢትዮጵያ መንግስት በጣም በጣም በትኩረት በጥበብ ይሄን ነገር እንትን ማድረግ አለበት፣ ታክል ማድረግ አለበት። ምክንያቱም እኔ እንደሚታየኝ ወያኔ መጀመሪያ ትልቁ በደል የሚያደርሰው በትግራይ ህዝብ ላይ ነው። ከዛ ግን ኢትዮጵያ ደግሞ እንደ ቁንጫ እንደ ቶሃን እንቅልፍ የሚያሳጣ ሆኗል። ከነጭራሹ ጎረቤትም አሁን ደግሞ ከነጭራሹ የሱን ጀሌዎች ልኮ እነሱን እያከረ ዶላር የሚቀበል ይመስለኛል። የትግራይ ልጆች በሱዳን ፍዳ ውስጥ እንዲዘፈቁና በሱዳን ደግሞ እሳት እንዲለበለቡ እያደረገ ያለ ይመስለኛል። አንዳንድ ማቃቸው ነገሮች አሉ እና ይሄ በእውነት በጣም ትልቅ ደባ ነው በትግራይ ህዝብ ላይ። የኢትዮጵያ ህዝብ ደግሞ በጣም መንቃት አለበት። የትግራይን ህዝብ በደል እንዲሰማው ያስፈልጋል። የወያኔ መሰሪ
ሸር መረዳት ያስፈልጋል በዛ አይነት ነው ማየው ወያኔ በፍጹም የኢትዮጵያ ጥቅም የሚባል እስኪ በኢትዮጵያ ደረጃ ማሰብም ያቅተው እንበል ትንሽ ጭንቅላቱ ትንሽ ነው እንበል እንደው ለተፈጠረበት መንደርና አካባቢ ሰላም ያስፈልጋል ህዝብ እድሜ ልኩን ድንጋይ የነከሰ አፈር ድሜ በልቶ መኖር የለበትም እስኪ ትንሽ እፎይታ ማግኘት አለበት ብሎ አያዝንለትም ትግራይ ተጽር ተጋሩ ጀጋኑ በቅልጥምና በጡንቻችን በምን ይሄ የመጨረሻ አጭበርባሪ እርኩስ መንፈስ የተጠናወተው ፎርስ ነው ይሄ እንትን ግሩፕ እና የትግራይ ህዝብ ደግሞ በደም ናክቶ አንፈልግም በቃን ማለት አለበት በቃን ይሄ ውርደት ይሄ ፍዳ ይበቃናል በቃን ማለት ህዝቡ በቃን ካለ አንድ ጥይት ሳይተኮስ ህዝብ ወያኔን አደም ማስገዛት ይችላል ተብያ አምናል በጣም ጥሩ ምናልባት ፕሮፌሰር ካሁን ቀደም ጀነራል ባጫን እንደዚሁ ኢንተርቪው አድርጌ ነበር በተለይ ከቲፒኤልኤፍ ባሪ ጋር ተያይዞ በተለይ ህግ የማስከበር ጊዜም እንዲሁ ያነሱት ሐሳብ ነው እውነት ለመናገር የኛው ሐሳብ ከሲኦል ያመለጡ አጋንንት እንደሆኑ እነዚህ ሰዎች ምክንያቱም ቀደም ሲል እንዳሉት ነው እንደው ራስ ለተፈጠርክበት ለተወለድክ ላበቃ ለዚህ ደረጃ ላበቃ ማህበረሰብ እስካልሆንክ ድረስ በታሪክ አጋጣሚ ልትጠየቅ እንደምችል ማሰብ እስካቆምክ ድረስ እንደዚህ አይነት ኃይል ሰውኛ ባህሪ ያለው ብሎ ለማለት በጣም አስቸጋሪ ነውና እሳቸውም የገለጹበት መንገድ አለ ከገሃነም ያመለጡ ሰይጣኖች ናቸው የሚል ስያሜ የሰጡበት ሂደት ነበር እንግዲህ ከዚህ ጋር ያይዘን እንድናየው ፈለኩት አሁን ፋሺዝም ብለን በመንልበት ሰዓትና የቲፒኤልኤፍ ባህሪዎች ጋር ስናነጻጽረው አብዛኛው ተመሳሳይ እንደውም መገለጫው እስኪመስል ድረስ ባንድም በሌላ መንገድ እየሰማን የመጣንበት ሂደት አንዳንድ ተንታኞቹ ይሄን እናረጋግጣሉ ለመናገር እርስዎ እንደው እንደ አንድ ኢትዮጵያዊ ምሁር በተለይ ደግሞ ጉዳዩንም ከስር መስረቱ ሲከታተል እንደነበረ ምሁር ታሪክንም በደንብ ጠንቅቀው እስካወቁ ድረስና ፋሺዝም እና ቲፒኤልኤፍ የሚያመሳስላቸው ነገር አለ ብለው ያምናሉ ፕሮፌሰር ፋሺዝም እና ቲፒኤልኤፍ ወያኔን የሚያመሳስለው ሁለቱም የጭካኔ ነው ዲፋይን የሚያደርጋቸው ሆደ ሰፊነት ማዘን የሚባል የለም በፋሺዝም መጥቶ በቀናት ነው አይደለም 30 ሺህ ነው 40 ሺህ በአካፋ በዶማ በተገኘው ህዝባችን በአደባባይ እንትን ያደረገው ፋሺስት እንደዛ ማለት ነው ወያኔም አልቆጠርነውም እንጂ ገና የተቀበረውን አጥንት ፎረንሲክ አናሊሲስ ወያኔ ከጠፋ በኋላ አርኪኦሎጂስቶች ጂኦሎጂስቶች በደንብ ፎረንሲክ ሳይንቲስቶች ታሪክ ሰዎች ሁላችንም በየሙያችን ተሰማርተን ጥናት አካሂደን ለትውልድ ኮምፓይል አድርገን እንደዚህ አይነት እርኩስ ነገር ነበር በእኛ ሀገር ትውልድ ሆይ እንደዚህ አይነት ነገር እንዳይደገም ተጠንቀቅ እንዳትፈቅድ አንተም እንደዛ እንዳትሆን ብሎ ትውልድ ሊኮተኮት የሚገባ ራሱን የቻለ ኢንሳይክሎፒዲክ የሆነ ነገር ኮምፓይል መደረግ አለበት ወያኔ እኔ በእውነት በመቶ ሺዎች ረሃብን ጨምሮ ህዝቡ እየተራበ ዶላር በጆንያ እየተቀጠቀ ሀብት ለስብሐት ነጋ ቤተሰብ ለጥቂት እርኩሶች ሀብት ማካበቻ በትግራይ ህዝብ ሬሳ በትግራይ ህዝብ ሰቆቃ በትግራይ ህዝብ ፍዳ ሀብት አካብቶ እነሱ ውስኪ ያጋጩ ህይወት እንትን ይላሉ ልጆቻቸው በብዙ መቶ ሺዎች በሚሊዮን አውጥቶ ያስተምራሉ ዶላሮችን የትግራይ ህዝብ አንድ ቁራጭ ቂጣቶ በጨለማ
ውሃ አቶ በስንት ፍዳ ይኖራል። እና ይሄ ጭካኔ ነው ፋሽዝም እና ወያኔን የሚያመሳስለው። ወያኔ ፋሽስት ነው ማለት ወያኔ ራሱ እርኩስ መንፈስ ነው ብያለሁኝ የዛሬ 10 ዓመት በፊት። ወያኔ ማለት እርኩስ መንፈስ ነው። እርኩስ መንፈስ ርህራሄ የለውም፣ አይለይህም። ሀገሬ ነው ዘመዴ ነው ምናምን ነው አይልም። ያገኘውን በሙሉ ነው የሚመታው የሚያሰቃየው። እና ለትግራይ ህዝብ ናይትሜር ሆኗል፣ ለኢትዮጵያ ህዝብም ናይትሜር ሆኗል። በትግራይ ህዝብ ደረጃ ግን ናይትሜር አልሆነም። ወያኔ መጀመሪያ የችግሩ ገፈት ቀማሽ የትግራይ ህዝብ ነው። ለዚህ ህዝብ መታዘን ይገባል። ማንም ሰው ልጅ ብሔር ምን ሳንለይ ማንም ሰው ልጅ የሆነ ለትግራይ ህዝብ በጣም ማዘን አለበት። ምክንያቱም ታግቶ ምርኮኛ ሆኖ እስካሁን ከዚህ እርኩስ መንፈስ ፋሽስት ናዚ ነፃ መውጣት አልቻለም የትግራይ ህዝብ። የትግራይ ህዝብ እኮ ከወያኔ ነው ነፃ መውጣት የነበረበት እንጂ ከኢትዮጵያ የሚባል ነው። ኢትዮጵያ ምን አደረገች? ኢትዮጵያ ትግራይ ሄዶ ኦሮሞ ቅኝ ግዛት ይዞት ነው? ጉራጌ ቅኝ ግዛት ይዞት ነው ትግራይ ክፍለ ሀገርን? ወይስ የአፋር ህዝብ ሄዶ ቅኝ ግዛት ይዞት ነው? ማን ነው ቅኝ ግዛት የያዘው? በጣም የሚገርም ጉድ ነው። በእኛ ታሪክ ውስጥ ዋናዎቹ ብዙዎቹ ኢትዮጵያን የገነቡ ያስተዳደሩ ሰዎች የትግራይ ነገስታቶች ናቸው። ከዛ አካባቢ የፈለቁ ናቸው። ትግራይ እንደዛሬም ባይታወቅ ድሮ ሰፋ ባለ መንገዱ ከሰሜኑ ክፍል ያሉት ነገስታት ናቸው በታሪክ የሚታወቁት። ማን ነው መጥቶ ቅኝ ግዛት ያዘን? ማን ነው? ወላይታ ነው ሄዶ ሰሜን ዘምቶ ቅኝ ግዛት የያዘው? ትግራይ እኮ ጣሊያን እንትን ስትለው እኮ አድዋ ከየት ከሱዳን ድንበር ተነስቶ እኮ ነፃ ለማውጣት የሄደው ህዝብ እኮ የትግራይ ህዝብ ቢጠላ እንደዛ ይደረግ ነበረ? የስንት ወላይታዊ፣ የስንት ጉሙዝ፣ የስንት ኦሮሞ፣ የስንት ጉራጌ፣ የስንት ካፊቾ፣ የስንት ሀረር፣ የስንት ሌላው ኢትዮጵያዊ አጥንት ነው በትግራይ ምድር ውስጥ አጥንቱ ነው የተከሰከሰው፣ ደሞ የፈሰሰው። በወያኔ 17 ዓመትም የዲያብሎስ ስራ በሰራበትም ቤተሰብ ውስጥ ያልሞተበት ዘመድ ያልሞተበት ሰው አለ እንደ ኢትዮጵያ ውስጥ? እነዚህ እርኩሶች በፈጠሩት ፍዳ ባስከተሉት ሰቆቃ እና ፋሽዝም ወያኔን ሌስ እንደውም ዲፋይን የሚያደርግ ከዛ የበለጠ ቋንቋ ብናገኝ ነው ዲፋይን የሚያደርገው የመጨረሻ ጨካኔ፣ ምንም ርህራሄ የሌለው አጭበርባሪ፣ ሌባ፣ ዘራፊ፣ የትግራይንም ህዝብ ኢትዮጵያንም ህዝብ የዘረፈ ትውልድን የቀጠፈ እርኩስ መንፈስ ነው ወያኔ። ወያኔ በቃን ማለት አለበት። ሌላውም የኢትዮጵያ ህዝብ በዚህ ላይ ጽኑ የጋራ አቋም ሊኖረው ይገባል። ወያኔ እንደ ቁንጫና ቱሃን ለኢትዮጵያ ህዝብ ጠቅላላ ኢትዮጵያ ህዝብ ሰላም የሚሰጥ አይደለም። ከኛም አልፎ ደግሞ ጎረቤት ሀገርንም ደግሞ እንደዚህ አሁን ልጆች እየሸጠን እኮ ነው ለጦርነት። ይሄ አሁን እርስ በርስ ጦርነት ውስጥ ዶላር እየሸመተ ነው። እኔ እንጃ ታውቁ እንደሆነ አላውቅም። እኔ ግን በራሴ በማውቀው መንገድ በማጠናው በሚከታተለው መንገድ አውቃለሁ ይሄን እንደሚያደርጉ። ፕሮፌሰር ምናልባት አሁን ያነሱት ጉዳይ ብዙ ነው። ካነሳነው ስለ ቲፒኤልኤፍ ሴራና ስለ ቲፒኤልኤፍ በህዝቡ ላይ እየፈጸመው የመጣው ግፍ ቅድም እንዳሉት እንደውም ከፋሺዝም
በላይ መገለጫ ካለው በዛ ልክ ዲፋይን ቢደረክ ያሉት ገዢ ሐሳብ ስለሆነ ካልሆነ በስተቀር የቲፒኤልኤፍ ባህሪ እውነት ለመናገር እንኳን አይደለም ዜጎችን መሸጥ አይደለም ዜጎችን ሲሸጥ አይተናል። በነገራችን ላይ አደባባይ ላይ ወጥቶም የተናገሩ ወጣቶችም አሉ። ሌላ ሀገር የሚዋጉ ሰዎች ሆነው ኢትዮጵያዊ ሆነው ግን ደግሞ ሌላ ሀገር በማን በዚህ በቲፒኤልኤፍ ምክንያት ተሽጠው ቲፒኤልኤፍም ዶላር ያጋበሰበት መድረክ እንደተፈጠረ አይተናል። እሱ ብቻ ለም ፕሮፌሰር ምናልባት እንደው ከዛ ማያይዘው እንዲመልሱልኝ ስለፈለኩ ነው። ፊመንን አዝ ዌፐን የሚጠቀም የመጀመሪያው ኃይል ቢኖር እንደ ቲፒኤልኤፍ የሚወዳደር የለም የሚል ሐሳብ ይነሳል። ፊመን ረሃብን እንደ ጦር መሳሪያ የሚጠቀም በአንጻሩ ግን ራሱ ፈጽሞት ወደ ሌሎች ኃይሎችን ማለት እሱ የፈጸመውን ወደ ሌላ ኤክስተርናላይዝ የማድረግ ነገሮች ደግሞ በባህሪው እያየን የመጣንበት ሁኔታዎች አሉ። እሱ ብቻ አይደለም። በቅርቡም ለትግራይ ያልተዋደቀ ይላል ለትግራይ ያልተዋደቀ የትግራይ ተወላጅ ሆነ ባለበት የ15 ዓመት እስራት እንዲፈጸምበት አሊያም ደግሞ የሞት ቅጣት እንዲቀጣ የሚል ህግም አውጥቶ በአደባባይ ላይ ብዙዎችን እያንገላታ የመጣበት ሂደት እንዳለ እየተመለከትን መጥተናል። ይሄ የህግ ሰዎች በራሳቸው ይህንን አንቀበልም ብለው ከትግራይ ለቀው ወደ ሌሎች የሀገሪቱ አካባቢዎች ላይ እየጎረፉ ያሉበት ሂደት ነው ያለው። የዚህ ቡድን ባህሪ በእውኑ እንግለጽ ካለን እውነት ለመናገር እኔ እንደ ጋዜጠኛ ምናልባት ሌቭል ማድረግ ላይ ተጠበቅብኝ ይችላል። ግን ማቆን ፋክት ነው እየተናገርኩ ያሉት የማቆን መገለጫው የሆነውን ማለት ነው። ከስር መሰረቱ ቲፒኤልኤፍ ማን ነው? ቲፒኤልኤፍ እውነት ለትግራይ ህዝብ የሚሆን ነው ወይስ ትግራይ ህዝብን እንደ ህዝብ እንዳይቀጥል እያደረገው ነው ያለው የሚለውን ነገር ካየን እውነት ለመናገር በተቃራኒው የሚቀመጥ ቡድን እንደሆነ ማንሳት እንችላለን። አሁን ላይ ፕሮፌሰር በጉልበቱ በራሱ በኃይሉ ወደ ስልጣን እንደመጣ እየተናገረ ነው። በአንጻሩ መንግስት ደግሞ ካሁን ቀደም የነበረውን የፕሪቶሪያን ስምምነት መነሻ አድርጎ የአሸባሪነት ስያሜውን የተነሳበት ሂደት ነበር። አሁን ላይ ግን መልሶ የፕሪቶሪያን ስምምነት ጥሶ እንደገና ወደ ስልጣን ተመልሻለሁ ብሎ በዛ ላይ ደግሞ በትግራይ ህዝብ ላይ እያደረሰው ያለው ግፍ ደግሞ ከቃላት በላይ በሆነበት ሁናቴ ይሄ ቡድን አሸባሪ የሚል ስያሜ ሊሰጠው ይገባል የሚል ድጋሚ ሌሎች ሐሳቦች በተለያየ አቅጣጫዎች ምክንያቱም ስሙም ስለነበረ ማለት ነው። እርሶ በእውነት ቲፒኤልኤፍ አሁን ላይ ከሚያደርገው ስራ አንጻር ከሚያስከረው ሴራ አንጻር ሀገር እንደ ሀገር እንዳትቀጥል ከሚያደርገው እንቅስቃሴዎች አንጻር የውጭ ግንኙነት ሳይፈቀድለት የውጭ ግንኙነት መፈጸም የሚችሉ ተቋማት እያሉ በአንጻሩ እነሱን ጥሶ የራሱን ግንኙነት የሚያደርግ ከሌላ ሀገር ጋር ሆኖ አግኝተናል። ስለዚህ ይሄ ቡድን በእውነት ቡድን ብቻ ይገልጿል አሸባሪ የሚለው ስያሜ ሊሰጠው አይገባም የሚለው ነገር እስኪናንሳ። እንዴ ከዛ በላይ እኮ ነው። ምን አሸባሪ እኮ አትሊስት ትንሽ የሆነ ነገር አድርጎ እንትን ዞር ይላል። ይሄ እኮ መሽገር ሆነብን እኮ መሽገር ለዛች ምድር እኮ መቅሰፍት እኮ ነው የሆነው። አሁን ደግሞ እኔ እኮ እነዚህ ወርቅ የሚዘርፉ ሰዎች እንደነ ጀነራል ምግቤ የሚባል እንዴት ጀነራል ይኮናል? አሁን እንደዚህ አይነት ሰይጣንና ዲያብሎስ እንዴት ጀነራል እኮ ማስተዋል የሚችል ሰው ነው። ወታደሩ እኮ እንዳይጎዳ ሀገሩ እንዳይጎዳ ሀገር ለመከላከል ሀገር ለማጽናት ምን ይላሉ? ለህልውናችን እንዴ ማን ነው የትግራይን ህልውና አደጋ ላይ የጣለው? ማን ነው? በትግራይ ላይ ጦርነት አውጆ መንግስት ወታደር አሰልፎ መተኮስ ሲጀምር ራሳችን እንከላከል ብሎ ነው እንደ መከላከያ የደሃ ኦሮሞ ልጅ የጉራጌ ልጅ የወላይታ ልጅ የጋሞ ልጅ ከሁሉ ቦታ ተሰብስቦ እርሻ እያረሰ አረም እያረመ እህል እያጨደ ትምህርት ቤት እያሰራ ያለችውንም ጠላ ምንትውን ምንም ያለችውን ነገርም ደግሞ እየገዛ ቢዝነሱ ምንትን ሰው እንትን እንደል የደሃ ልጆችን ደብተር እየገዛ እስክርቢቶ እየገዛ እዛ ቀበሮ ጉርጓድ ውስጥ የኖረውን በመኪና ነርቶበት ጭንቅላቱን ሲያፈርስ ያዩት ሰዎች እኮ ሲናገሩ ለመስማት ጆሮን እንትን ይኮላል። ጆሮ ያማል በጣም ነው የሚያመው። እና ሁሉናችን ማን ነው ይለው እንዴ እዚያ ሀገር አትኖሩም፣ ትግራይን አታስተዳድሩም፣ ለትግራይ ይሄ አይገባም ያለ ሰው አለ? በመንግስትም ደረጃ
ፖሊሲ ወጥቶ ዶክተር አብይ ፖሊሲ አውጥቶ ወያኔ ሆይ ትግራይ ካሁን በኋላ ማስተዳደር አትችሉ ባጀት አይሰጣችሁም ብሏቸዋል። ፈርጥጦ ገና ለገና ተይዘን የሆነ ነገር ምክንያቱም ሌባና አሸባሪ ወንጀለኛ እንደዛ ነው። የሆነ ነገር ያደርግና ሁኔታው ደግሞ እንትን ስትሆን ደግሞ ያው ወደሚሸሽበት እንትን ወደ ለመደው ጫካ ሄዳል ሽፍታ። እነሱ ናቸው ይሄንን ፍዳ ያመጡት። ማን ነው? አንድ ጥይት ተተኩሶበታል በትግራይ ህዝብ ላይ በወያኔም ላይ። አይ ሳይቀድሙን እንቅደም። ስለ ፕሪኤምፕቲቭ ስትራይክ እኔ በኢንተርናሽናል ህግ ውስጥ በደንብ ምን ጀስቲፋይ ያደርገዋል እንደ ጃስት አንጃስት የሆነ ደግሞ ኤሚነንት በጣም ጽኑ እምነት አድሮ እንትን የምትልበትና ወያኔ ጠፈጠፈው ውሸት ለዚህ ፍዳ የዳረገው ያለፈው አልበቃም ብሎት አሁን ደግሞ ለሁሉን የወያኔን ህሉና የዘራፊ የሌባ ህሉና ነው እንጂ የኛ ህሉና አይደለም በቃን ማለት አለበት የትግራይ ህዝብ። በቃን። ጄኖሳይድ አንተን ያካሄድክብን ፍዳ ያመጣብን አንተነ ሌላ ወሮን አይደለም። ወይ አማራ ህዝብ ተሰብስቦ ትግራይ ህዝብን ሄደን ቅኝ ግዛት እንያዝ፣ ወይ ኦሮሞ ህዝብ ተሰብስቦ ወይ የአፋር ህዝብ ተሰብስቦ ትግራይ ህዝብ ቅኝ ግዛት እንያዝ ተብሎ አይታወቅም። በታሪክ አናቅም። እንደዛ ነገር ደርሶብን አያውቅም። አንተነ ይህን ፍዳ መጣብን። ከአንድና ደሃ 5-6 ልጅ እየቀማ ጀጋኑ ይላል። እንዴት ጀጋኑ ይሆናል? 6-5 ልጅ የተደፋባት እናት እንዴት ነው ጀጋኑ የሚባለው? የመጨረሻ በደል ነው እንጂ በደል በእውነት እንዴት አሁን ይሄንን እንዴት አንድ ሰው ይሄን እንዴት ይቀበላል? የጀግና እናት እንዴት ይባላል? በግድ ተቀምጣ እኮ ነው ወዳ እኔ ልጄ እሳት ይብላው የምትል እናት ያለች አይመስልም። ጤነኛ ያልሆነ አእምሮ የአእምሮ ችግር ያጋጠመው ሰው ካልሆነ በስተቀር ጤነኛ እናት የማናችንም እናት ልጄ ሂድና ለእሳት እራት ሆነልኝ ሀገር ተወሯልና ሀገርን ተከላከል አንድ ነገር ነው። ጣሊያን መጣብንና ጣሊያንን ተከላከል በነጻነት ባሪያ ሊያደርገን መጥቷል ተብሎ ዝመት ቢባል ትርጉም አለው። ማንም ሀገር የሚያደርገው ነገር ምንም በዚህ ሁኔታ ባልተፈጠረው ሁኔታ እድሜ ልኩን አንዲት ዶሮ ያለችውን ደሃ እየቀማ ፍየልም ትሁን በግም ትሁን አንዲት ኪሎ 2 ኪሎም ማሽላም ትሁን ስንዴም ትሁን ምንም ትሁን እየቀማ 50 ዓመት ሙሉ እየዘረፈ እያስራበው እየገደለው አንድ አዳሃሪ አንድ ቅብጥር አንድ ኢምፔሪያሊስት አንድ ምን ያለ የትግራይን ህዝብ ወያኔዎች እኮ በሴቶች ላይ የፈጸሙት ወንጀል እኮ ለወደፊት እናወጣዋለን። ስንቶቹን አስረግዞ ወደ ዋሻ እንደወረወሯቸው እናውቃለን። ያለምንም ምክንያት ስንት እውነት መስሏቸው ለትግል የወጡትን እኮ የደፏቸው እኮ አንድ ቦታ ማስግሬቭ እኮ አለ እኮ እና የሰሩት ነገር እኮ ይወጣል ወደፊት። ትውልድ ይሄን ተጠንቅቆ እንደዚህ አይነት እርኩስ መንፈስ ወደዚህች ምድር እንዳይመለስ ትውልዱም እንደዛ ነገር እንዳይሆን መኮትኮት አለበት ለወደፊት እና ህልውናችን እያሉ የትግራይ ህዝብ በቃ ትግራይ ህዝብ የሚባል እዛ ምድር ላይ መራቆት አለበት። ወይም ኢሳያስ አፈወርቂ የትግራይ ህዝብ ጸርቶ መሬቷን
ለራሱ ሲሶ ወይም ደግሞ የራሱ ይዞታ ለማድረግ እቅድ ያለው መሰለኝ ነው ወይ እነ ስብሐት ነጋ እና የሱ ቤተሰቦች ይሄንን የኢሳያስን ፕሮጀክት ያስፈጸሙ ይሆኑ ኢሳያስ ራሱ የሚያስፈጽሙ ፕሮጀክት አለ ከግብጽ የግብጽ ፕሮጀክት ወያኔዎች ደግሞ አንድ ቤተሰብ ዘመድ ይሆናሉ ይመስለኛል አድዋ ከሆነ ተንቤን ከሆነ ከዛው እንትን ብሎ ትግራይን አጽርቶ በቃ የግል ይዞታ ለማድረግ ወርቋንም ያለችውን ነገር እዛ ለመዝረፍ እርሻ ቦታም የመውሰድ ትንሽ ያችን ቦታ አጠናክሮ ሌላ የቀረውን ኢትዮጵያ ደግሞ የማንበርከክ አይነት ህልም ቅዠት ከድንቁርና ነው ቀደም እንደተናገርኩት ሰው በእውቀቱ ደረጃ ነው ምነው ከዛ በላይ መሄድ አይችልም ኢሳያስም ስብሐት ነጋም የሱ አይነት ቡችላዎች እና እርኩስ መንፈሶች በሚያውቁት ደረጃ ነው የሚሄዱት እነ ፕሌቶ ምን ይላሉ መሰለ those who commit evil acts are due to their ignorance ይላሉ ዲያብሎሳዊ ሰይጣናዊ ነገር የሚሰሩ ሰዎች ከድንቁርናቸው የተነሳ ነው ይላሉ እና በድንቁርና ዋሻ ውስጥ ያሉ ሰዎች ባይደው ድንቁርና ማለት መጻፍና ማንበብ የማይችል ሰው ማለት አይደለም ኢሊትሬት ይባላል እንደዛ አይነት ሰው ያለ ማንበብና መጻፍ የማይችል ሰው ኢሊትሬት ይባላል ደንቆሮ ግን ዶክተርም ሆኖ ኢንጂነርም ሆኖ ምንም ሆኖ ሰርቲፊኬት ያለው ሆነ ቮኬሽን ያለው ሰው ክብር መሆኑን የማያውቅ ሰው መበደል የለበትም ሰው ክብር ይገባዋል ሰው ከእንስሳ የሚለየው ክብር የሚባል ነገር አለ በዛ ክብር እኮ ነው አሳፋሪ ነው ያስጸያፊ ነው ብለን ባውንደሪ የምናበጀው የማይደረግ ነገር የማናደርገው የሚያሳፍር ነገር የማናደርገው ከእንስሳ የሚለየን ያ ነው ክብራችን ይናካል የሀገር ክብር ይናካል የቤተሰብ ክብር ይናካል የግል ክብር ይናካል የሚባለው በዛ ምክንያት ነው ይሄንን የማይለይ እርኩስ መንፈስ እቺን ምድር በጣም 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 አጎሳቁሏል ኢትዮጵያ መሪዎች አይ ቲንክ ትንሽ ምህረት ተደርጎለታል እነሱ እንደሚፈክሩት አይመስለኝም እኔ በዛ እነሱ ሲያደርጉ በነበሩት ውስጥ ብዙ ነገር የሰማቸው እዛው ቦታ ኤክስፒሪየንስ ያላቸው ሰዎች ከነገሩ ነገሮች አሉ አይ ቲንክ አስተያየት ተደርጎ ጥበብን አለመጠቀም ወያኔ በዛች ምድር ካንሰር ቫይረስ ኢንኩረብል ወይም የማይድን በሽታ ሆኖ ከጊዜ ወደ ጊዜ እየባሰበት ገና ከቤት ሲወጣ እኮ ነው ወያኔ እርኩስ መንፈስ ተብሎ መመደብ የነበረበት አንተ እርኩስ ስለምን ነፃነት ነው የምታወራው ከማን ነው ነፃ የምታወጣን ማለት ነበረበት የትግራይ ህዝብ በእንጭጩ ማስቀረት ነበረበት ማን እንዴ ኢትዮጵያ እኮ እኛ እምብርቷነን ከኩላሊት ከጉበት ከሌላው እንትን ይቆረጥ ነው የምትለው ይሄ ተቆራርጦ እኮ ሰው አይሆንም አገር አይሆን ምንድነው የምታወራው ብሎ ከእንጭጩ ወያኔ መጥፋት ነበረበት ይሄው እያደገ እየጠናብን የመጨረሻ የትግራይ ህዝብ ወደ ሲኦል እኔ ናይትሜር እያዘጋጀላችሁ ነው ብዬ 2017 በፍረንጆች ሜይ ወር ውስጥ ይሄን ማስጠንቀቂያ ሰጥቻለሁ ዛሬም አሁን ደግሞ የባሰበት ሲኦል ከሲኦል ጋር ኮንትራት ፈርሟል ወያኔ ሲኦል እና የትግራይ ህዝብ የደረሰበት ያቃል ከማናችንም በላይ እኔ እንዳውም ሄጄ ኢንተርቪው ማድረግ ፈልጋለሁ ወያኔ ከዛ ምድር ሲጻዳ እንዴት በዛ ናይትሜር ውስጥ የህዝብ ሰርቫይቭ አደረገ በዛ በእውነት እኔ ቦን እችላለሁ በየራሴን ጠይቃለሁ እራሱ የሆነው ነገር ሁሉ በወያኔ ምክንያት ምንም ይሁን ምንም ይድረስበት ያለ ወያኔ ወይ ቀበሮ ወይ ጅብ ወይ ዝንጀሮ አይደለም ችግር የፈጠረበት በትግራይ ህዝብ ላይ በነገራችን ላይ ፕሮፌሰር ይሄ
ምናልባት ይህን ታሪክ ለማዛባት የሚሰሩ አካላት እንዳሉ አሉ እናውቃለን። ምናልባት ጊዜው ጠብቀን የምናወጣው ነው የሚሆነው። በአንጻሩ ግን የሰሜን እዝ የተመታው በዚሁ ኃይል ነው ያለ ምንም ምክንያት ማለት ነው። የሰሜን እዝ የሀገርን ዳር ድንበር የሚጠብቅ ኢትዮጵያ መሃሏ ገነት ዳሯ እሳት እንዲሁ እንዳትደፈር ሲያደርግ የነበረ ጀግና ሰራዊት እንደሆነ ይታወቃል። በነገራችን ላይ ይህን ሰራዊት ነው የመታው። ከትግራይ ህዝብ ጋር ተዋህዶ ተዛምዶ ይኖር የነበረ ሰራዊት ማለት ነው። በነገራችን ላይ እዛ አካባቢ የነበሩ ሰራዊት አባላትም እንደዚሁ ባንድ በሌላ መንገድ ያገኙበት ሂደት ነበርና ለትግራይ ህዝብ ያላቸው ፍቅር ስቲል ነው ማለት ምክንያቱም ጥፋቱን ያጠፋው ማን እንደሆነ ያውቃል። የፌደራል መከላከያ ሰራዊት ማለት ነው። አንድም ስነ ልቦናው በዛ ልክ የተገነባ ስለሆነ ማለት ነው። ቴድሮስ እርሻ ሲያርስ አልነበረም? አንበጣ ሲያባራ አልነበረም? አጨዳ ሲያጭዳ አልነበረም? ትምህርት ቤት ሲያሰራ አልነበረም? ይሄ የትግራይ ህዝብ ምስክር አይደለም እንዴ? ወሬ ነው በፌስቡክ ላይ የተወራ የሶሻል ሚዲያ ቱልቱላና እንትን የቁራጃ እንትን እኮ አይደለም። የትግራይ ህዝብ እኮ የሚያውቀው ነው እኮ። ከዛ ህዝብ ስጋራም እየሸጠች ክብርትም እየሸጠች ጠላም እየሰጠች ምንም እያደረገች አምባሻ ምንም እንትን እያለ በትንሹም እንትን በኢኮኖሚውም ኮንትሪቢዩት እያደረገ የትግራይን ህዝብ እኮ ጎንበስ ብሎ እያገለገለ ነበር። እየበደለው እየጨቆነው እየደፈረው አልነበረም ይሄ ሰራዊት። ትግራይን ህዝብ እኮ ነው ከሻዕቢያ ሊጠብቅ እዛ የተቀመጠው። ከዝንጀሮ ወይ ከቀበሮ እኮ አይደለም፣ ከእርኩስ መንትየው እርኩስ እና ፕሮፍ ምን ለማለት ፈልጌ ሰርቶበታል። በጣም አስጸያፊ ነገር ነው የተሰራው። በጣም የሚያሳፍር ነገር ነው። ፕሮፌሰር ምናልባት ምን ለማለት ፈልጌ መስሎት ቀደም ሲል ሐሳብ ያነሳውት አሁን ላይ የሰሜን እዝን የተመለከተ የተዛባ መረጃ የተዛባ ትርክት ለመፍጠር የሚንቀሳቀሱ አካላት አሉ። ፕሮ መንግስት መስለው ፕሮ ህዝብ መስለው ከህዝብና ከመንግስት ጋር የሚሰሩ መስለው ግን ደግሞ ሌላ አሻጥር ውስጥ ያሉ አካላት አሉ። ለጊዜው አሁን ይሄ ነው ብዬ መናገር አልፈልግም፣ ግን ደግሞ ታንጀብል የሆነ መረጃ ስላለ ይሄንን ነገር ለማድረግ የሚንቀሳቀሱ አካላት ዱዋል የሆነ ፐርሰናሊቲ መንታሰብ እና ይዘው የሚንቀሳቀሱ እዛም እዚህም የረገጡ አካላት እንዳሉ እና ህዝቡን ደግሞ ላልተፈለገ ችግር ስቲል እንዲገባም እያደረጉ ያሉና ወደፊትም የራሳቸውን ታሪክ ብቻ እንጂ የህዝቡ ጉዳት ምንም የማይመስላቸው አካላት እንዳሉ ያው ይታወቃል። በነገራችን ላይ ከዚህ ድርጊታቸው ቢቆጠቡ ነው ፐርሰናሊ እኔ እመክራለሁ እንደ አንድ ኢትዮጵያዊ ዜጋ እንደ ጋዜጠኛ ማለት ነው። ምክንያቱም ታሪኩ የሚታወቅ ነው። ታሪኩ በአደባባይ የተገለጸ ስለሆነ ማለት ነው። ከዚህ አንፃር ምናልባት ሌሎችንም ሐሳቦችም ስለምናነሳ ፕሮፌሰር እንግዲህ ናይትሜር ብለውታል እርሶ ያው እንግዲህ ትንቢት ነው ለአንዳንድ ሰዎች ትንቢት ነው። ምክንያቱም በዛን ሰዓት ምንም አይነት ነገር አልነበረም። በዛን ሰዓት የነበረው ምንድነው ቲፒኤልኤፍ እኔ ያልመራሁት ሀገር ልትሆን አትችልም የሚል እሳቤ ነበረው። ምናልባትም ደግሞ 40 እና 50 እስከ 70 ዓመታት ሊገዛ እንደሚችል አቅዶ ሲንቀሳቀስ የነበረበት ጊዜም ስለነበረ በዛን ሰዓት እርሶ አንድ ቴሌቪዥን ጣቢያ ላይ ገብተው ወደፊት የትግራይ ህዝብ ሊወጣው የማይችል ችግር ውስጥ ሊከተው ይችላል ይሄ ቡድን የሚል ሐሳብ ያነሱበት ሂደት አለ። ይሄን ፕራክቲካሊ ያየን መጥተናል ነው ለመናገር በተግባር ያየን መጥተናል። አሁን ይሄ ተግባር እንዴት ይገለጻል የሚለው ቅድም ሲናገሩ እንደሰማሁት የትግራይ ህዝብ ራሱን በነገራችን ላይ ነጥሏል አቅም ነው ያጣው። አሁን አቅም ማለት ምክንያቱም ታጥቋል፣ የታጠቀ ኃይል ነው እዛ ያለው። እነዚህኞቹ የያዙት ስክሪፕቶ ነው ወይ ጭንቅላት ነው ወይ አስተሳሰብ ነው ያላቸው እንጂ የተለየ ኢምፓወር ሊያደርጋቸው የሚችል ነገር የለምና እንደው ከዚህ አንፃር አንዲት የትግራይ እናት ምን ማድረግ እንዳለባት ሳትረዳ ግን ደግሞ የትግራይ ህዝብ እየመራው ነው ብላ የምትል የትግራይ ማነው የቲፒኤልኤፍ አመራር ከነበሩ ሰዎች አንዷ የምትናገረው ነገር አለ። ከሰሞኑ ሲፈጸም የነበረው የአፈሳ ምክንያት ያደረገ እንቅስቃሴ ማለት ነው። እስኪ እሱን እንስማው። ከዛ ባለፈ ሃይማኖት ተቋማትም ተገብቷል። በነገራችን ላይ ፕሮፌሰር መንግስትና ሃይማኖት የተለያዩ ናቸው ይላል ህገ መንግስታችን። ሴኩላሪዝምን በደንብ ነው አጽንኦት የሚነገረው የሚገለጸው ማለት ነው። በአንጻሩ ይሄ ኃይል የሃይማኖት ተቋማትም ድረስ የገባበት ሂደት አለ። የሃይማኖት ተቋማት በአደባባይ ያወገዙ የመጡበት ሂደት አለ። እንደው በትግርኛ ነው ቋንቋው ሐሳቡ። እስኪ ተከታትለነው እንመለስና በዛ ጉዳይ ላይ ደግሞ ሐሳብ ይሰጡኛል ፕሮፌሰር። ህወሓት ቀደም ገፊፎ ይፈልጥ ሎማ ይገፍፍ የእሚኑ ይዘጋድል ናብ ቤተ ክርስቲያን አተኻውን ምግፋፍ ተጀሚሩ ይዘሎ አንቱም ገፈፍቲ ኢድኩም ሰብስቡ ለኩም ደሊ ህዝብ ትግራይ ክምክተሎ ንህልውን ነው እዚ ድፍረት እንተርፍ ተቃሊስካ ምዕዋት ካሊ እማራጽ ይብልና
ጦርነትና ፉቅ ሰባት ብሉ ጥቅም ሰባት አለው ለለመጸት ልብለለው አቦ እኖ ሐዲጎም ቤተሰብ ሐዲጎም ክመሃሩ ልመጹ ደቀ መዛሙርት ታይክ ግበርሎ ንሪለን አይና ልበጽሕሎ ግፍዕ ግን ንሪለና ኣብ ቤተ ክርስቲያን ልግበርሎ ድፍረት ንሪለን አይና መላእ ህዝብ ትግራይ ውድበይትን ኩለይ ዝብል ኣብ ናይ ህወሓት ዕላማ ብጣዕሚ ጽኑዕ እምነት ስለ ዘለዎ እዩ። በአንጻሩ ደግሞ እነ ሞንጆሪኖ የሚሉት ሐሳብ ደግሞ ምንድነው? ድርጅታችንን አትንኩብን፣ ድርጅታችን የኛ ህይወት ነው የሚሉ ዜጎች ናቸው እዚህ ትግራይ ላይ ያሉት የሚል ሐሳብ ደግሞ እያነሱ ነው ያለውና እንደው ፕሮፌሰር እንግዲህ የሚያውቁት ፋክት ስላለ እውነትም ስላለ በአንጻሩ ደግሞ እነ ሞንጆሪኖም ሌሎችም የሃይማኖት ተቋማት የሚያነሱት ሐሳብም ስላለ እንደነዚህ አይነት ነገሮችን እንዴት ይረዷቸዋል? በእውነት አሁን የትግራይ ህዝብ አሁን በያዘው ልክ አቅሙን አጠናክሮ የቲፒኤልኤፍን ኃይል ከጨዋታ ውጭ ለማድረግ ምንድነው ማድረግ ያለበት ይላሉ? ወያኔ እኮ ምንም የሚገድበው ነገር የለም። እርኩስ መንፈስ ምን ይገድበዋል? አንተ አሁን እስኪ ዝም ብለህ ሎጂካሊ ቁጭ ብለህ አስብ። እርኩስ መንፈስ ማለት እርኩስ መንፈስ ምንድነው የሚገድበው? የእግዚአብሔር ኃይል ብቻ ካልሆነ በሰው ደረጃ እኮ ምንም ነገር አይገድበውም። አጥር አይገድበውም፣ ጠበንጃ አይገድበውም፣ ገመድ አይገድበውም፣ ሽቦ አጥር አይገድበው፣ ምንም ነገር። እኔ ከአንድ አይኑ ካየው ሰው አንደበት የሰማሁት አርከበ ዕቁባ የሚባል ሰው የአዲስ አበባ ከንቲባ የነበረ ሰው በምእመናን ፊት እባካችሁ ሃይማኖታችንን ተው፣ ቤተ ክርስቲያናችንን ተው ብሎ ሲማጸኑ በሰው ፊት አውጥቶ በሽጉጥ መጥቶ እንደገደለ ተነግሮኛል። ሌሎቹ ቄሶች፣ ዲያቆናት፣ ካህናት እንዲፈሩ መጽሐፍ ቅዱስ ቀዶ ቁርአን ቀዶ እኮ እሳት ማንደጃ የሚያደርጉ እርኩሶች ናቸው እነዚህ። ሃይማኖተ ቢስ ባህልም እንትን የሌላቸው የሰይጣን ምን ባህል አለው? ባህል እኮ ይገድባል። ይህ ከባህላችን ውጭ ነው ብለህ እኮ ታፍራለህ። ይህ ባህላችን አይፈቅድም ትላለህ። የኛ ቫልዩ አይፈቅድም ትላለህ። ባህል እኮ ያንተን ቫልዩ ዲፋይን ያደርጋል፣ ባውንደሪ ይሰጣል። እርኩስ እንዳትሆን፣ ጨካኝ እንዳትሆን፣ ባለጌ እንዳትሆን፣ አስጸያፊ ነገር እንዳታደርግ እኮ ያደርጋል። ባህል እኮ ያ እኮ ነው። በዛ አንድ ሰው ባህሉ ቫልዩን ዲፋይን ያደርጋል። በዛ መሰረት በዛ ካስተም መሰረት አደብ ይዘህ ቦታህን፣ ምክንያቱም ያንን ነገር ከተላለፍክ ህዝቡ ቶለሬት አያደርግም። እዛ ህዝብ መካከል መኖር አትችልም። ለምሳሌ በእኛ ባህል የሰው ማህበር በልተን አልሰጥም ወይም አላበላም ማለት አትችልም። ዕቁብ የሰው በልተ እኔ ያንተ እንትን ሲደርስ እኔ እንትን አላዋጣም ልትል አትችልም። ለምሳሌ በኦሮሞ ደቦ የሚባል ነገር አለ ወይም ዳዶ። 5 ወጣቶች ተደራጅቶ ሰርኩላር የሆነ አንድ ቀን ለኔ ስራ ይሰራል፣ ስራችንም ከዛ ሮቴት ያደርጋል። ሌላ ቀን ያንተ እንደዛ እያለ ይሄዳል። የኔ እንትን መጥቶልኝ እኔ ደግሞ የሌላው አልሄድም ማለት አይቻልም። ባህላችን አይፈቅድም። ህግ ተጽፎ በህገ መንግስት በአዋጅ ወጥቶ አይደለም። በዛ አይነት ባህል ገደብ ውስጥ ነው ይኖር ነው። የሰውን እንትን ሰው መጥቶ አርሶል አጭዶል ምን አድርጎል አንተ ደግሞ በሌላ ጊዜ ሲደርስ አልመጣም አትልም። በእኛ ባህል ሰው ተሰብስቦ በአንድ ቀን ቤት ይሰራል። በእኛው ደረጃ በአቅም ይታችን ማለት ነው። የሳር ቤትም ትሆን እና የሌላ ሰው ተራ ሲደርስ እኔ አልሄድም ማለት አትችልም። አዋጅ ወጥቶ በህግ ተደንጎ ባይዘው ለዚህ ቲዮሪ ስታብሊሽ አድርጌያለሁኝ። አፍሌቲቭ ኦብሊጌሽን ቲዮሪ የሚል ኮፒው ልኬልሃለሁ። አንብበውና ትንሽ ለወደፊት
በደንብ በዚህ ጉዳይ ላይ ራሱ ፕሮግራም እንትን ብንል በጣም ደስ ይላል። በደንብ አድርጌ ማስረዳት ፈልጋለሁ። ትውልድ እንዲገነዘብ የራሱን ነገር አፍሌቲቭ ኦብሊጌሽን ዕቁብ፣ ደቦ፣ ዳዶ የተለያዩ ነገሮቻችን እኛን የሚያስተሳስረን ገደባችን የሚያሳየን እርኩስ እንዳንሆን፣ አጨበርባሪ እንዳንሆን፣ አታላይ እንዳንሆን፣ ከዳተኛ እንዳንሆን፣ እንዳንበድል፣ አስጸያፊ ነገር፣ አሰዳቢ፣ ሰውን የሚያሳፍር የሚያዋርድ ነገር እንዳናደርግ የሚያደርግ ባህላችን። ወያኔ እኮ ከዚህ ውጭ እኮ ነፃ ነው። እርኩስ የትግራይን ህዝብ እኮ ባህል ቫሊዩ ማክበር እንዴ! እስኪ የሚጠና ነገር ጠፍቶ ነው ስለ እንትን ምንድናትቺ አንድ በጣም የሚታሳፍር ሀገር አይዲዮሎጂ ሊያጠና የሄደው ጤነኛ አይደለም። የሚጠና ምን የሚያስቅ ነገር እኮ ነው። ከዛ ሀገር የመጡ ልጆች ተማሪዎች ሲነግሩኝ አንድ ፍየል ለመሸጥ እኮ ስብሰባ ተቀምጦ ተወስኖ ነው አሉ። እንደውም ከነጭራሹ አንገቷን የምን ኮሶቮ አጠገብ ያለች ሀገር አለች፣ ስሟ ጠፋብኝ። እና ወያኔ ያጠናው የኮሙኒስት ስርዓት ማለቴ ነው። አይ ዶንት ኖ ይገባ እንደሆነ እና በካረድ አንገቷን ወስደ ማሳየት አለብህ ለኮሚሳሪያቶች፣ ለኮሙኒስት እንትኖች። አልቤኒያ የአልቤኒያ ኮሙኒዝም አንድ ፍየል ላይ መብት የለህም። የኛ እንኳን እንደዛ በዛ ደረጃ አልወደቀም። የኢትዮጵያ ሶሻሊዝም ተብሎ የተሞከረው አልቤኒያ እኮ በግ አርዳለሁ ካልክ ተወስኖ ከዛ ደግሞ አንገቷ ወስደ ማሳየት አለብህ። እንደዛ አይነት አጸያፊ ዝቃጭ እንዴት እንደዚህ አይነት ስርዓት ታጠናለህ? ምን የሚጠና ጠፍቶ ነው? ከትግራይ ህዝብ ትግራይ ራሱ የተለያየ ተንቤን፣ አድዋ፣ ሽሬ የተለያየ ቦታ ኮረም በየቦታ የርክ ምን የመሳሰሉ ድንቅዬ ነገሮችን ከአፋር ጎረቤት፣ ከአማራ ከወሎዮ ጎረቤት፣ ከራያው ጎረቤት፣ ከጎንደር ጎረቤት፣ ከወላይታ ከተለያየ ቦታ ሄደ እንትን ጥበብ አትሰበስብም? የምታጠናው እኮ ጥበብ ሰብስበ ለራስህ ጥቅም ልትጠቀምበት እኮ ነው። ጥሩ ነገር ኮዲፋይ የሆነ የሚጠቅም ማህበረሰብን የምታደራጅበት ትውልድ የምትኮተኩትበት ጤናማ ህይወት የሚኖርበትን ስርዓት እንቁዬ ነገሮች አሉን እኮ ኢትዮጵያ ውስጥ። ሌላ ቦታም እኮ መሄድ አስፈላጊ አይደለም ማለቴ የሌላን ዓለም የሌላን ባህል ማወቅ መማር ትክክል አይደለም ማለቴ አይደለም። የኛ መቼ ተቆፍሮ አለቀ ማዕድናችን? ከእንቁ የበለጡ እኮ ነገሮች አሉን እኮ የማልቅ ተዝቆ የማልቅ ወርቅና እንቁ እኮ ያልቃል። ከሸጥኮ በቃ ገንዘቧን ታጠፋለህ፣ አለቀ። ይሄ ቫልዩ እኮ ከትውልድ ወደ ትውልድ የሚተላለፍ የማልቅ የማይደበዝዝ ዋጋው የማይቀንስ ማለት እኮ ነው ቫልዩ ማለት። ወያኔ እኮ ከዚህ ውጪ የሆነ እርኩስ ቤተክርስቲያን የሰውን ሃይማኖት የሰውን ቫልዩ የሰውን ባህል የማያከብር እርኩስ መንፈስ ብየዋለሁኝ። እኔ ናይትሜር ያመጣል ያልኩበት ምክንያት ሐሜት ሰምቼ አይደለም፣ ፓተርኑን ስነ ምግባሩን ሳጠና። ምክንያቱም አፍሪካ ምንድነው ችግሩ ብዬ ነው ትምህርት ቤት የሄድኩት ብያለሁ። ታሪክ ነው፣ የፖለቲካ ችግር ነው፣ የኢኮኖሚ ጉዳይ ነው፣ የአእምሮ ጉዳይ ነው፣ የሳይኮሎጂ ጉዳይ ነው። ምንድነው ይህን እብድነት ያመጣው? ሁሉም ዓለም ላይ እኮ ሰው ልጅ ተቸግሯል። ቅኝ ግዛትም ተገዝቷል፣ ተዋክቷል። የ100 ዓመት ጦርነት እኮ አለ እኮ አውሮፓ ውስጥ። የድንች ጦርነት የሚባል እኮ የ7 ዓመት የፖቴቶ ወር የሚባል እኮ አለ በአውሮፓ ውስጥ። እና ብዙ አሰቃቂ ነገሮች ፋሚን፣ ይሄ ረሃብ፣ ድርቅ፣ ምን ብዙ ነገር ተከስቷል በሁሉም ዓለም። ቻይና እኮ ብዙ ሚሊዮን ሰዎች አልቋል በረሃብ።
እንዴ ይሄ ግን ቦታ አፍሪካ የሚባለው ኮንቲኔንት አይጎር ምንድነው እብድነቱ በመለው ነው ይሄ እንግዲህ ወያኔ ይጨምራል ሻቢያን ይጨምራል ኤስፒኤልን ይጨምራል ሁሉም ነፃውጪ ተብየውን በሙሉ እና ሀገሮቹ ራሳቸው ስቴት ምንድነው ዋይ እንዴት ነው ለምንድነው እንደዚህ ቢሄቭ የሚያደርጉት ለምንድነው ችግር እንደዚህ ሊፈጠር የቻለው መባላት ሁሉ ጊዜ መገዳደል ዝርፊያ ጭካኔ አረመኔነት ዋይ ለዚህ ነው ነው ሳይኮሎጂውንም ታሪኩንም ብዙ ነገሮችን ሊፈትሽ ለመረዳት የሞከረው ተረድቼ ደግሞ ትውልድ ለማስረዳት ነው ከርስ ለማውላበት አይደለም ትውልድ ልኮተኩትበት ነው እና ወያኔ እኔ እንግዲህ እስካሁን 30 አመት በላይ እንትን ያልኩት ወያኔ በፍጹም የሚድን የሚሽር በሽታ አይደለም ወያኔ በጣም አደገኛ ጠንቅ ስለሆነ ህዝብ እኮ ኃይል አለው ፕሮፌሰር ምናልባት እግረ መንገዶን ፕሮፌሰር መድኃኒቱ ምንድነው የሚለው ነገር ዲፋይን አረግ ነው አይደለም ሶ ምንድነው መድኃኒቱ ፔን ክሊር ነው ካሁን በፊት ውስጥ የነበረው ካሁን ይሻላል ካሁን እንዲሆናል እንዲ ለሰላም ሲባል ለምን ሲባል ብዙ ነገር ብዙ መስዋዕት ተከፈለ መንግስትም መክፈል ከሚገባው በላይ መስዋዕትነት ተከፈለ ያለ ማቀፍ ማህበረሰብ የሚያደርገው ጫና አለ ውስጥ ላይ የሚነሱ ነገሮች አሉ ጠላት የራሳቸው አጀንዳ አላቸው የራሳቸው ኢንትረስት አላቸው ያን ኢንትረስታቸው ባዳና ባዳ ተቀናይተው ብዙ ኮንስፒሬሲ እያየን መጥተናል አሁን ለዚህ ደግሞ ትልቁ ምክንያት ደግሞ ቲፒኤልኤፍ ነው የሚል መነሻም መድረሻም ስላለ ታዲያ ምንድነው መፍትሄው ታዲያ ለዚህ የሚለው ነገር እስኪ ፕሮፌሰር አዎ ጀመርኩት አንታው ለምሳሌ እነሱ ጠበንጃ ይዘዋልና ህዝቡ ጉልበት የለውም ብላል by the way በአለም ላይ በፍጹም የፈለገ ራሻን ብትወስድ አሜሪካን ብትወስድ ፈረንሳይን ብትወስድ ዩናይትድ ኪንግደምን ብትወስድ ማንም ዓለም ላይ ህዝብን ተጋፍጦ ሊያሸንፍ የሚችል ቡድን ሊኖር አይችልም ህዝብ የቆረጠለት በቃኝ ቆርጠናል ቆሬጽና ወስና ይበቃናል ቆርጠናል ካሁን በኋላ አቢዩዝ አንደረግም እንደ ህፃን ልጅ ጉልበት እንደሌለው ነው 50 አመት ጀርባችን ያጎበጥከው ያቆሰልከው ያጎሳቆልከው አጥንታችን እስኪጎለጎል ድረስ ያደረከው ድንጋይ ነክሰን አፈር ባጠን እንድንኖር ይህን ውርደት ያመጣብን በቃን ማለት አለበት መፍትሄው ሁሉም በአንድ ድምጽ በአንድ ልብ በቃን የሚል ሌላ በጠበንጃ በዱላ አይመስለኝም ዱላ ሌላ ዱላን ይፈጥራል እንደዛ ውስጥ ስንንከባለል እንትን ይላል ወያኔ የትግራይ ህዝብ በቃን ማለት አለበት ይሄን ደግሞ የትግራይ ህዝብ ደግሞ ጉልበቱ እንዲጎለብት የበለጠ ጠንካራ እንዲሆን መንግስት በማስተዋል በጥበብ ነገሮችን ማየትና ነገሮችን ትሪት ማድረግ አለበት በጥበብ የትግራይ ህዝብ በወያኔም እየተበደለ መንግስትም ደግሞ የሚገባው ነገር ካላደረገለት የበለጠ ይደክማል ይጎሳቆላል ጉልበት ያጣል የትግራይ ህዝብ የሚገባው ነገር መንግስት ማድረግ ይገባዋል ወያኔ ቢሰርቅም ምንም ብል አትሊስት የተወሰነ ነገር መድረስ አለበት መቋቋም አለበት ቆሞ ለመሄድ አትሊስት ቆሞ ልጋፈጠው የሚያስፈልገው ነገር አለ ቤዚክ ኒዱ መከልከል የለበት ፍትሃዊ አይደለም እኔ መንግስት ይሄን በጥበብ ማየት አለበት በጣም ጥሩ አርቆ በማስተዋል ምክንያቱም የሚገባው ነገር አንታውን ውሃ ሳሰጠኝ
እኔ ውሃ ጠምቶኝ ምግብም ርቦኝ ባዶ ሆዴን ተነስሩጥና 42 ኪሎ ሜትር ሮጠ ቻምፒዮን ነህ ሄደ ሜዳሊያ ይዘልና እንዴት ትለኛል? ሊባል አይችልም። ፊትነስ እንዲኖረው መደረግ እኔ በጥበብ ነው ማወራው ይገባል ለማንም ሰው ይገባል ብዬ በኢትዮጵያ ጥበባዊ ንግግር ነው ይሄ ንግግሬ። አየ እየተንከባከብክ የሚያስፈልገው ነገር እያደረክ ባላንስ ዳይት እየሰጠ ሰውነትን እያጎለበትክ ነው እንጂ ሮጥ ከዚህ እርኩስ መንፈስ ጠላት ማምለጥ የሚችለው እንጂ እየተጎሳቆለ እየተራበ በጣም ብዙ ሞር እየተጎሳቆለ ፊትነስ አይኖረው መቋቋም ይቅርና ማምለጥም ሮጦ ማምለጥም አይችልም። ስለዚህ መንግስት በጥበብ ማየት አለበት። ያንተ ፕሮግራም ስለ ሀገር ነው የሚለው ይሄ በጣም ብዙ ነገሮችን ነው የምሰማው ብዙ ነገሮችን እማራለሁ ከወገኖቼ የሚናገሩት ራሳቸው ኤክስፒሪየንስ። አንድ ባለፈው ጊዜ የውሃ ልማት ኢንጂነር አንድ ሰው ኢንተርቪው ሲሰማ በጣም ነው እንትን የገረመኝና እንዴ ልማት እንዳይካሄድ የሚያደርግ በዚህ ደግሞ ሲሸጥ ይሄው መንግስት እንትን ባጀት ከልክሏል ምንም ነገር አድርግ ይላል። 22 ቢሊዮን ወይም እስከ 25 ቢሊዮን 32 ቢሊዮን የሚያወጣ ፕሮጀክት እንትን ተብሎ እንዳይፈጸም እዛ እንትን እያደረገ መንግስት ደግሞ ለምንድን ነው ይሄን የማይናገረው? ለምንድን ነው ለትግራይ ህዝብ ይሄን ያክል ባጀት አውጥተን ሰተናል ይሄ እርኩስ መንፈስ እዛ ቁጭ ብሎ እንትን እያነቀ ነው ብሎ ለምንድን ነው ህዝቡን የማነቀው? ፕሮፓጋንዳ ሳይሆን እውነት መናገር። ብዙ ጊዜ በነገራችን ላይ ፕሮፌሰር የፕሮፓጋንዳ አቅም በእኛ ሀገር ታሪክ ብዙ ጊዜ እንትን ያለ ነው። ይሄም ዋናው መሰረቱ ቲፒኤልኤፍ ነው። በነገራችን ላይ ባለፈው ጊዜ በተለይ በህግ ማስከበር ጊዜውም የሚያስታውሱ ከሆነ ፕሮፓጋንዳው በጣም ጫፍ ረግጦ ነበረ። ማለት ያልተፈጠረ ያልተደረገ ነገር ሁሉ ተደረገ እየተባለ በአንጻሩ ስንት ህፃናት ስንት ወጣቶች ያለቁበት ሂደት እንደነበረ እናያለን። እና ፕሮፓጋንዳ በራሱ ይዞት የሚመጣው ተጽዕኖ ጫና ቀላል የሚባል ነገር አይደለም እንጂ እውነትማ እውነት አለ እኮ እውነትማ በነገራችን ላይ ፓርላማ ያሉ ተወካዮች እኮ የህዝብ ተወካዮች እኮ ናቸው። ህዝብን ወክለው ስለ ህዝብ የሚሞግቱ ስለ ህዝብ የሚናገሩ ስለ ህዝብ የሚወስኑ ሰዎች ናቸው እዛ ያሉት ማለት ነው። እዛ ላይ በአደባባይ ስለ ሰላም ስንት የተሰበከ ስንት የተነገረ ግን ደግሞ ያን ጆሮ ዳባ ልበስ የማለት ነገሮችም እያስተዋልን ያለ ምናልባት ካለን ሰዓት አንፃር በመጨረሻ ፕሮፌሰር አቋረጥኩት በጣም ይቅርታ አድርጉልኝ ግን መነሳትም ስላለበት ነው። አሁን ላይ በተለይ ባለፈው ጊዜ የዲያስፖራ ማህበረሰብ የትግራይ ክልል ተወላጅ የሆነ ዲያስፖራ ማህበረሰብ በዛን ጊዜ ስናየው ነበረው ነገር አሁን ላይ ከሞላ ጎደል ረገብ ብሎ እንደውም ሰላምን እያቀነቀነ ያለበት ሂደት አለ አሁን ላይ ማለት ነው። በትናንት ያየሁት አንድ ቪዲዮ በኒዘርላንድስ የሚገኙ የትግራይ ተወላጆች ጦርነት አንፈልግም ይበቃናል የሚል መነሻ ይዘው ሰልፍ ወጥተው በአደባባይ ድምጻቸውን አሰምተዋል። አሁን በተለያዩ የዓለማችን ሀገራት የሚገኙ የትግራይ ተወላጆችን ይህንኑ ያደርጋሉ ተብሎ ይጠበቃል። አሁን ዲያስፖራው በራሱ ውጭ ሆኖ ካሁን ቀደም ለትግራይ ህዝብ ምን ሲያደርግ እንደነበረ በተለይ የተወሰኑትን ማለት ነው ምን ሲያደርግ እንደነበረ ይታወቃል። አሁን ላይ የተጀመሩ ስራዎች አሉ። እውነቱ ገብቷቸዋል ተረድቷቸዋል። ቢያንስ የህወሓት ኮንስፒሬሲ የህወሓት ሴራ ምንድነው የሚለው ነገር ተረድቶ በአደባባይ የማጋለጥ ስራዎች የተጀመሩበት ሂደት አለ። ይሄን እንዴት አጠናክረው መቀጠል አለባቸው ይላሉ ፕሮፌሰር? ይሄን ላይ ሐሳብ ይስጡኝ እስኪ። አዎ ለዚህ እኮ ነው ማስተዋልና ጥበብን ደጋግሜ የምናገረው። በማስተዋልና በጥበብ የምታደርገው ነገርና በስሜታዊ ትኩሳት የምታደርገው ነገር የተለያየ ነገር ነው እና አሁን የፓብሊክ ኦፒኒየን በትግርኛም የተለያየ ማህበረሰብ አለ ትግራይ ውስጥ በሳሆኛም በትግርኛም በተለያየ ቋንቋ ለትግራይ በእውነት የሚደረገው ነገር እውነቱ መንገር የምትበደሉት በልጆቻችሁ ነው። ሌላ ሰው በእናንተ ላይ ጠላትነት ኖሮት ወያኔ የሚነዛው ፕሮፓጋንዳ ይሄ ነው።
ይሄ ደግሞ አረጋግጡትና ወያኔ ሆይ ለምንድነው መንግስት የመደበልንን ባጀት ውሃ እንዳናገኝ የተሻለ ነገር እንዳይደረግ የምታደርግበት ምክንያት ናና ንገረን ብሎ ህዝቡ ማስገደድ ይችላል። ግን ሲያውቆ ነው ወያኔ የሚናገረው እንጂ እኔ መንግስት በደንብ አድርጎ በትግርኛ ሁሉም ሰው አማርኛ በደንብ ላይረዳ ይችላል። በትግርኛ በተለያየ ትግራይ ውስጥ በሚነገረው ቋንቋ ህዝቡን ይሄው 25 ቢሊዮን የሚያወጣ ባጀት በዚህ ላይ ይሄን ያክል ቢሊዮን በዚህ ላይ ይሄን ያክል ቢሊዮን ይሄው ባጀት መድበን ወያኔ የናንተው ከናንተ አብራክ ወጣው የሚለው ልጆቻችሁ እንዳይሰራ ውሃ እንዳታገኙ ግድብ እንዳይገደብ መስኖ እንዳይሰራ ግብርና እንዳይሻሻል የተሻለ ነገር እንዳይፈጠር እያደረጉ ነው። ከዚህ የተፈጸመ ወንጀል እናንተ ተለይታችሁ የምትበደሉበት ምክንያት የለም። ይሄ ነው ብሎ እውነቱን ለምን እንትን ያስቀምጥ? እና አሁን ይሄ ኢንጂነር ባይነግረኝ በፍጹም ላውቀው አልችልም። ይሄ ዶክተር ይመስለኛል ዶክተር ኢንጂነር መሐሪ በውሃ ልማት ላይ ተመድቦ ወያኔ ነው እንዴ መከራ አሳዩን ነው ያለን ባንተ ፕሮግራም ወጥቶ ወያኔ ፍዳ አሳየን የመንግስት ወታደር ወይ ሚሊሻ ሳይሆን ወያኔ በፍጹም የሚዘርፉ ዶንቆሮች በየቦታው ተሰብስቦ ስራ እንዳይሰራ የተገደበው በ20% ነው ኦፕሬት የሚያደርግ 80% ተሰርቶ ያለቀው ነገር በባምባ ዝርጋታ ምክንያት ብቻ የመቀሌ ህዝብ በውሃ እጦት እየተቸገረ ነው ብሎ ነው የተናገረው። ይህም በደንብ ተደርጎ መገለጽ አለበት። ይሄ እኮ ነው የምልህ ጥበብ ስለ ይህን ስታደርጉ እኮ ከብዙ ሺህ ድሮን ከብዙ ሺህ ታንክ ከብዙ ሺህ መትረየስና ምንድናቸው እነዚህ ትልልቅ መሳሪያ መድፎች ጄት ፋይተር እንትን ፕሌኖች እኮ የበለጠ እንትን እኮ ነው። በጥበብ ይሄን ስትጠቀም ትውልድ እንደ ምን እየቀለደብን ነው? ይሄ ዘራፊና ቀማኛ እንዴ ውሃ እንዳናገኝ ባጀት ተመድቦ የሚዘርፍ እንዴ ታዲያ ምን ልሰራልን ነው እዚህ የምትቀመጡ? ስለምንድን ነው የትኛውን ህልውና ምን ልታስተዳድርልን ነው? ሌብነት ልታስተዳድርልን ነው? ላንተ ሌብነት አንተ እስር ቤት ነው የሚገባ እንጂ ቤተ መንግስት ውስጥ ቁጭ ብለህ ማስተዳደር አይገባም። ሌባ ተራ ሌባ ዘራፊ ነህ፣ ወንጀለኛ ነህ። ጉሮሯችን እየዘጋ ያደረከን ያለን እያስራብከን ያለን ግብርና እንዳይሻሻል መስኖ እንዳይሻሻል ውሃ እንዳይገኝ መሰረተ ልማት እንዳይሻሻል እያደረክ እየበደልከን ነው። አንተ ነህ ጠላታችን ብሎ እንድነሳበት በደንብ መኮትኮት እንትን ፐብሊክ ሪሌሽንስ በደንብ መሰራት አለበት። ፕሮፓጋንዳ ሳይሆን እውነት። ወያኔ እውነት ስለሌለው ፕሮፓጋንዳ ነው የሚነዛው። ፌክ የሆነ ነገር ነው የሚነዛው እና የሆነች ነገር ወስዶ ሃይፕ ያደርጋል። በሚዲያ ስታዲስ አሁን ታውቃለህ አንተ ጋዜጠኛ ነህ፣ ሃይፒንግ ይባላል። የሆነች ነገር ወስዶ ልክ እንደ አሁን ምንድነው ፎቶሾፕ ወይም በኤአይ ምናምን እያደረግ በተለያየ ሶፍትዌር ተጠቅመ አንድ ሰው በጣም ወፍራምና ግብድ ማድረግ ትችላለህ። በቃ አጥንቱ የተጎለጎለ ሰው እኮ ነው። የሆነ ነገር ልትፈጥር ትችላለህ። እንደዛ ነገር ፌክ ኢማጂነሪ የሆነ ነገር እየፈጠረ ሁልጊዜ ማጠልሸት። መንግስት ደግሞ ለዚህ ሞደቅ የለ። ይሄንን ካውንተር የሚያደርግ to prevail through your excellence እና አሁን ይሄንን እውነታ ከትግራይ ሰው ከዛች ቦታ ከተፈጠረ እዛ ቦታ ኃላፊነት ተሰጥቶት
ወያኔ ስራ እንዲሰራ አይፈልግም ዘራፊ ቀማኛ ቡድን ነው ብሎ ባይናገር እኔ በምንም ተአምር ይሄ በጣም ትልቅ መገለጥ ነው ይሄንን ነው እያንዳንዱ የትግራይ ህዝብ በትግርኛም በሶኛም በተለያየ ቋንቋ እዛ ትግራይ ክልል ውስጥ የሚነገረው ቋንቋ መነገር አለበት በጣም ጥሩ ሁሉም ሰው ይሄንን አማርኛ በደንብ አቀላጥፎ ላይሰማ ይችላል እኔ ከማውቀው አሉ አሁን እኔ ከማውቀው የከራሴ መጣበት ቦታ አማርኛ በፍጹም ጆሮ ብትቆርጥ የማይሰሙ ሰዎች አሉ እና ሊኖር ይችላልና ይሄ ሜሴጅ መተላለፍ አለበት መፍቴው ህዝቡ ይሄንን በጥበብ እንትኑ መልእክቱ ሲደርሰው በቃናይ የኛ ችግር አዲስ አበባ አይደለም መሃል ሀገር ወይ የኦሮሞ አስተዳደር ወይ የኦሮሞ ማቀበጥር ተብሎ የወደደ ቀበጥር ተብሎ ስም የተሰጠው ሰው አንተነ እርኩስ አንፈልግህም ቁንጫ ቶሃን ሆነ እንቅልፍ አሳጥተህናል እቺን ምድር አጎሳቁለሃል ተብሎ ወያኔ መተፋት አለበት በጣም ከንትን በላይ የሚጸየፍ መሆን አለበት የትግራይ ህዝብ በደል መሰረቱ ሌላ ቦታ ሰው ባድ መጥቶበት አይደለም ወያኔ ከመጀመሪያ ጀምሮ ለ50 አመት ሲያጎሳቁል የኖረን በቃን ቆርጠናል ያክለና በጣም ጥሩ ፕሮፌሰር ቅዝምዝምና ክፉቀን ጎንበስ ሲሉት ያልፋል ይባላል በእኛ አካባቢ ትልቅ ሰዎች አባባልና እንደው መንግስትም በረጅም ዝምታ በተለይ ደግሞ ሰሜኑ አካባቢ ያለው ለህዝብ ሲባል ሲከፍላቸው የመጣው መስዋዕትነቶች አሉ አንዳንድ መሰረተ ልማቶች በቲፒኤልኤፍ ምክንያት ቢጠፉም ቢወድቁም ቢዘረፉም በአንጻሩ እነሱን ለመመለስ ደግሞ ብዙ መስዋዕትነት ተከፈለበታል ኢቭን ሊመልሱ የሄዱትን እንኳን ህይወታቸውን የቀጠፉበት ሂደት አለ ይሄ ታሪክ የሚረሳው ነገር አይደለም ግን ደግሞ መንግስት እንደዚህ በማድረጉ እውነት ለመናገር አሁን ላይ የትግራይ ህዝብና ቲፒኤልኤፍ ምንና ምን ናቸው ትግራይ ህዝብ አይኑ ሙሉ በሙሉ አይኑን እንዲገልጥ ትልቅ እድል የፈጠረበት ሂደት እንዳለ ይሰማኛል ሶ ይሄንን እንግዲህ ቀደም ሲል እርሶ የሚያስቀምጡት የመፍትሄ ሐሳብ አለ እሱን መነሻ አድርገው ወደፊት ዘላቂ የሆነ መፍትሄ ቲፒኤልኤፍም እንግዲህ አሁን እንደጀመረው በራሱ ጊዜ ሱሳይድ ያደረገ የመጣበት ሂደት ስላለ በራሱ ጊዜ ራሱን ያጠፋ የሚሄድበት እድል ይኖራል ተብሎ ይታሰባል ፕሮፌሰር ዲባባ ተስፋዬ ከዩናይትድ ኪንግደም እንግሊዝ ሀገር በቀጥታ መስመራችን ገብተው ለሰጡን ጠለቅ ያለ ማብራሪያ እጅግ አድርጌ ነው የማመሰግነው ምናልባት በሌላ ጊዜ አሁን ያላሰስናቸው በርከት ያሉ ሐሳቦች አሉ በሌላ ጊዜ ደግሞ ተገናኝተን እንድናነሳቸው እድል ካገኙ እንዳስሳቸዋለን ለነበሩት ቆይታ እጅግ አድርጌ ነው የማመሰግነው ፕሮፌሰር እኔም አመሰግናለሁ ለግብዣው እሺ ኩራትና ኩራን ተመልካቾቻችን ለዛሬ ያዝነው ስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር በመስተንግዶው ኔቴዎስ አልማየሁ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ በያላችሁበት ሰላም